አንዲት እህታችን ሐና ነው ስሟ በኮሜንት ይሄን ጥያቄ ጠይቃለች። ሙቤ እንዴት እስልምናን እንደተቀበለ ጠይቀው፣ አሁንስ ያለበት ሁኔታ እንዴት ነው? አላህ ይጠብቅ። በመጀመሪያ ዲነን እስላምን ያገኘሁት ማለት ነው በአንድ ነገር ነው። እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው። አንደኛ ኢየሱስ ክርስቶስን መጀመሪያ ኦርቶዶክስ ነበርኩኝ። መጀመሪያ ኦርቶዶክስ ሆኜ አብ ወልድ መንፈስ ቅዱስ ሶስት አምላክ እንዴት አንድ አድርጎ ማምለክ እንደሚከብድ ላሳያቸው። አብ እግዚአብሔር ነው ብለው ከሰየሙት፣ ወልድ ልጅ ነው ከተባለ፣ መንፈስ ቅዱስ አብሳሪ ነው ከተባለ፣ አንድ አድራጊ ነው ከተባለ ኦኬ የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል እኮ። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበልን ስሙን መድኃኔዓለም ብለን ይዘነው ስሙን መድኃኔዓለም ብለው በብዛት መድኃኔዓለም ተብሎ ነው በኦርቶዶክስም ነው የሚጠራው። እሱም ጌታ ከተባለ ማለት ነው። ወልድ መድኃኔዓለም ነው ከተባለ፣ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም? በትክክል ሁለት አምላክ ነው ማመልከው ማለት ነው። ለዚህ ደግሞ ሁለት አምላክ ነው ማመልከው። ለምንድን ነው ታዲያ ሁለት ማመልከው? አንድ አምላክን አላመልክም ወይ? ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ ኢየሱስ ጌታ ነው ይላሉ። እሺ ኢየሱስ አምላክ ነው፣ ሰማይና ምድርንም የዘረጋው እርሱ ነው ኢየሱስ ነው ይላሉ። እሺ ከዛን ደግሞ ዮሐንስ ወንጌል ደግሞ ዮሐንስ መጥምቁ ዮሐንስ ኢየሱስን ሲያጠምቀው ማለት ነው ከሰማይ አብ እግዚአብሔር እንደዚህ ብሎ ተናግሯል። እርሱ የምወደው ልጅ እርሱን ስሙት ብሏል። እሺ ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ላይ ገብታችሁ ማንበብ ትችላላችሁ ከፈለጋችሁ። ቦታውንም ነግራችኋለሁ ከፈለጋችሁ። እኔ ሰው ነኝ ብሎ ተናግሯል። ሰው የሆነን ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይናገራል። ሰው መሆኑን ይናገራል ኢየሱስ። እኔ ነብይ ነኝ ብሏል ዮሐንስ ወንጌል ላይ። ነብይ ሆነና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው? አንደኛ ነገር በብዛት ደግሞ ከባይብል ውስጥ የሁሉንም እምነት ስናየው ደግሞ አምላካቸው ወይ ሁለት ያረጉታል ወይ ሶስት ያረጉታል ወይ ደግሞ አራት ወይ በቃ አላ እንዲህ ድብልቅልቁን ያወጡታል። መሆን የለበትም። ከባይብል ከትክክለኛው ባይብል ደግሞ ብንረዳ አንደኛ አምላክ ያልሆነውን አምላክ ነው ማለት አንችልም። ለምን? አንድ አምላክ ነው ያለው በሰማይም ያለ ከአርሽ ሁሉ በላያት ያለና የነበረ የሚኖርም ለዘላለም። በዲነን እስላም ብንመጣ ደግሞ ቁርአን ይናገራል ቁሉ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ እኮ ቢጤም የለውም ሸሪክም የለውም፣ ከምንም ፈላጊ አይደለም፣ አይወልድም አይወለድም። ለእርሱ አንዳች ነገር ቢጤም የለውም ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። አላህ ግን ወደኛ ሊጠጋ ፈጽሞ አይገባውም፣ አይፈልግምም። ለምን? ኤልሻዳይ ጌታ ነው፣ አዶናይ ጌታ ነው፣ ትልቅ ጌታ ነው አላህ ማለት ነው። እና አላህ ሱብሃነሁ ወተዓላ ካልወለደ ካልተወለደ ስንት ነው ታዲያ? አንድ ነው፣ ያለና የነበረም ነው። በሳይንቲስቶችም የተረጋገጠ ዲነን እስላም እውነት መሆኑን ሳይንቲስቶችም አረጋግጠውታል። ይሄንን ደግሞ ማለት ነው ማስረጃም አለን። አሁን እንደውም በቅርብ ቲክቶክ ላይ ሚዲያዎች ላይ በብዛት ተለቆ ነበረ። ሳይንቲስቶች ተመራምረው ጨረቃ ሁለት ቦታ ተሰንጥቃ ነበር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ረድቷቸው ያሳያቸው ተአምር ነው። ጨረቃን ሁለት ቦታ አድርገዋታል። ይሄ ደግሞ ማለት ነው ዲነን እስላም ቁርአናችን ይናገራል። ይሄንን ሌላ ቦታ መጽሐፍ ቅዱስ ይናገራል ወይስ ምን ይናገራል? አይ ተአምራት የሰራ ሁሉ ጌታ ነው ብለው ሊቀበሉት ነው። ነብዩ መሐመድ ተአምርን ስለሰራ ጌታ ነው ብለን አልተቀበልነው፣ ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኻሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብያምኝ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል። ላ ኢየሱስ ቁርአናችን ደግሞ እንደሚናገረው
وما ثلبوه وما قتلوه ولكن شبه له አልቀበሩትም አልሰቀሉትም አልገረፉትም አስመሰለባቸው ይላል ኢየሱስን መሳይ ነው የተሰቀለው ኢየሱስን የመሰለ ኢየሱስ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም የኔ ጌታ እንዴት ሊሞት ይችላል የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል እንዴትስ ይቀበራል እንዴትስ ይገረፋል ላ መሆን የለበትም ይሄ አይምሮ ማታለል ነው የሚሆነው ወላሂ ነው መላችሁ ይሄ አላህ ካሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ ኢየሱስ ክርስቶስ ሰው ነው ጌታ አይደለም እርሱም ደግሞ ለጠፉ ወገኖች ለእስራኤል ቤት ብቻ ነው የተላከው ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩ ለጠፉ ወገኖች ለእስራኤል ቤት ብቻ ነው ብሏል ኢየሱስም የተላከው ለጠፉ ወገኖች ለእስራኤል ቤት ብቻ ነው መጽሐፍ ቅዱስ እንኳን ይናገራል ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል እርሱም ከኔ በላይ ነውና እርሱን ስሙት ብሏል ማን ነው ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ Subhanahu Wa Ta'ala ለዓለም የላካቸው ነብይ እሳቸው ብቻ ናቸው ለዚህ ደግሞ ማለት ነው ማስረጃ አለን እኛ ሙስሊሞች ነን በማስረጃ የምንንቀሳቀሰው ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ ማሻአላህ እኔ